ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬውን ቪዲዮ እንዴት አያችሁት? ሀይሚቲና ጅንኑ እንግዲህ ዛሬም እየተጨቃጨቁ ነው የመጡት። በእርግጥ አሁን ላይ ጅንኑ ያው ሰላም ይፈልጋል፣ መታረቅ ይፈልጋል ከሀይሚቲ። ሀይሚቲ ደግሞ በተረዋ በቃ እንዴት ነው ለምነኝ እያለችው ትገኛለች ማለት ነው በአሁን ሰዓት እና እልህ ነው በቃ ሁለቱም ጋር ፍቅር እኮ አለ። በጣም ነው የሚዋደዱት። ግን እልህ አለ አይደለ? በቃ እኔ ይቅርታ አይደለም እሱ ማለት ይፈልጋል፣ እሷን ቢ ትላለች፣ እሷ ማለት ትፈልጋል፣ እሱን ቢ ይላል። አለ አይደለ? በቃ ሁለቱ ጋር ትልቅ እልህ ነው ያለው እና ይህን እልሃቸውን በምን እናስቆማቸው? ቤተሰብ በምን እናስቆማቸው ነው? ወይስ በራሳቸው ሰዓት ምርር ሲላቸው ማለት ነው ራሳቸው አቁሞት ይመጣሉ? እኔ ግን ራሳቸው ናቸው የሚያቆሙት። ምክንያቱም ለምን ካላችሁኝ ማለት ነው ሀይሚን በአንድ በኩል ፑሽ የሚያደርጓት አሉ፣ ጎራ ለይተው፣ ቡራንም በአንድ በኩል ጎራ ለይተው ፑሽ የሚያደርጉ አሉ። እሷ ማናት? እሷ ማን ስለሆነች ነው ሴት ብሄድ ሴት ይመጣል የሚሉ አሉ። በአንድ በኩልም ደግሞ ወንድ ብሄድ እኮ ወንድ ይመጣል፣ አንቺ የኛ ንግስት፣ አንቺ የኛ እንትን እያሉ ሀይሚትን ፑሽ የሚያደርጉ አሉ። እነዚህ ምቀኞች ናቸው እኮ ምቀኞች። እነሱን እየሰሙ በአንድ በኩል ሁለቱ እንዴት ይስማሙ? አሉ ደግሞ ደስ የሚሉ የእነሱ አድናቂዎች፣ በቃ ሁለቱን አንድ ለማድረግ የሚጥሩ የእነሱን ሰላም፣ የእነሱን አንድነት፣ የሀይሚቲንም የቡራንም እግዚአብሔር ምስክሬ ነው። እውነት እነሱ ቤት ትክታክ ከገባችሁ እነሱ ቤት ግቡ። ሚሚ ትባላለች እንደውም ልጅቷ ዋናዋ የምሰበስባቸው። እዛ ቤት ስትገቡ ሰላም ነው የሚሰማችሁ። የእውነት ሌላ ጋር ከሄዳችሁ በቀልኳችሁ። ግማሹ ስለ ቡራን የሚያወራው ሀይሚን ይቀጠቅጣል፣ ግማሹ ስለ ሀይሚን የሚያወራው ስንትና ስንት ሰው ተደርድሮ ቡራን ይቀጠቅጣሉ። በዛ ሀይሚን በቃ በጣም ነው የሚያስጠላው እንደዚህ አይነት ነገር። እና ለምንድን ነው ግን ለሰው ልጅ ሰላም የማንመኘው? አሁን ዛሬ በሁለተኛ ቀኗ ትናንትም ከትናንት ወዲያ ዕለትም አልመጣችም ነበር ሀይሚቲ። ዛሬ መጣች። ዛሬ ስትመጣ አሁን እንደውም ቡራን ውጣልኝ አለችው ማለት ነው። በመጨረሻ ማለት ውጣልኝ፣ እንደውም ቤቱን ልቀቅልኝ፣ እኔ ሴቷ ነኝ እዚህ ቤት ውስጥ መቀመጥ የምፈልገው ስትል፣ ጀግና ጀግና ጀግና፣ ደግ አደረግሽ፣ ምን አባቱ ይውጣ እሱ ምናምን አይባልም። እናንተ እንደውም ነገርን እያባባሳችሁ ነው የምትሄዱት ማለት እናንተ ምቀኞች ናችሁ። እውነት ለመናገር ይሄ በቃ የሆነ እንዴት ነው ቡራ የሆነ ነገር እንትን ሲል እሱን ጀግና ጀግና ትላላችሁ፣ እሷን ወደ ታች ትዘቀዝቃላችሁ። ልክ እሷ ደግሞ የሆነ ነገር እሷን ጀግና ጀግና ትሉና ደግሞ እሱን ትዘቀዝቃላችሁ። አሁን እናንተ ምንድን ትላላችሁ? እውነት ዩቲዩበሮችም አላችሁ፣ ቲክታከሮችም አላችሁ እንደዛ የምታደርጉ እናንተ ምቀኞች ናችሁ። ሁለቱ እንዲለያዩ ነው የምታደርጉት። በጣም ነው የሚያስጠላው። እስኪ አንድነታቸው የሚመጣበትን ነገር እስኪ አምጡ። በእርግጥ እናንተ ስላላችሁ እነዚህ ልጆች አይለያዩ። ማወቅ ያለባችሁ ነገር ማለት ነው እውነት ሀይሚና ቡራዬ መቼም ቢሆን አይለያዩም። እግዚአብሔርን ነው የምላችሁ። ለምን ካላችሁኝ ማለት ነው ለምን ካላችሁኝ ብዙ ነገር አለ፣ በጣም ብዙ ነገር ማለት ነው የማይለያዩበት መንገድ። የሰው ልጅ እኮ ይጣላል፣ ይለያያል፣ ብዙ ነገር አለ አይደለ? እነሱ ደግሞ የራሳቸው የሆነ ምክንያት አላቸው። በቃ አሁን እንደዚህ የሚሆኑበት ነገር በቃ ነገሮች እስከሚስተካከሉ ቦታ እስከሚይዙ ምናምን ነው እንጂ በቅርብ ሰላም ይፈጠራል ማለት ነው። ግን መጥፎ ነገር የምትናገሩ ሰዎች ማለት ነው ራሳችሁ ናችሁ የምትዋረዱት። ራሳችሁ እዩም የራሷን ህይወት ትይዛለች፣ ትሄዳለች። አሁን ትናንት በሩን ከፍቶ ያስገባት ስለሚፈልጋት ነው። ይሄ ወራዳ ይሄንትን እሷ በሌለችበት በአብሯት አደረ። ምን እማትሉት ነገር የለም። በቃ ያላያችሁትን ነገር ሁሉ ነው የምትለፈልፉት ማለት ነው። እና ይሄ ኃጢአት ነው የሚሆንባችሁ ለእናንተ ራሱ። እውነት ያላያችሁትን ነገር መናገር ራሱ ይሄ ኃጢአት፣ የእነሱን ኃጢአት እናንተ ናቸው የምትሸከሙት ማለት ነው። እና ብቻ መጨረሻቸውን ያሳምርላቸው ነው የምለው እኔ። መጨረሻቸው አምሮ ፍሬ አፍርተው ምናምን ለማየት ያብቃል። ሁላችሁም፣ እኔ ብቻ ሳይሆን ሁላችሁም። ምክንያቱም የእነሱን ከፍታ የምትፈልጉ ልጆች ስላላችሁ ማለት ነው። ሲቀጥል ደግሞ
አሁን ላይ የምታዩት ነገር ዛሬም ነገም ማለት ነው የቡራ ገጸ ባህሪ አይደለም፣ እወቁት ማለት ነው። ሀይሚም የምታሳያችሁ እዚህ ጋር የእሷ ገጸ ባህሪ አይደለም። ከጀርባ ማንነታቸው በጣም ደስ የሚልና የተረጋጉ ልጆች፣ ጨዋ ልጆች ናቸው። እሺ እውነት ሲነገራችሁ የማትወዱ ልጆች አላችሁ። በነገራችን ላይ ግን አንዳንዴ ደግሞ ከዚህ ከቡጥቡጡ ጀርባ እውነትንም ደግሞ ጣል ጣል ማድረግ መልካም ነው ብዬ ነው የማስበው። እና ገጸ ባህሪያቸው አይደለም። በቃ እኔ የምላችሁ ይሄንን ነው። ስለዚህ የሚሰራው ስራ ላይ የሚደረገው ነገር ላይ ቢያንስ እኛም እንድንማርበት እነሱም እንዲማሩበት ትክክል ያልሆኑትን ነገር ትክክል አይደላችሁም በማለት እንጂ ጥላቻን በመዝራት በዚህ ልክ መሄድ ጥሩ አይደለም ብዬ አስባለሁ። እኔ ግን ማለት ነው ቤተሰብ በአሁን ሰዓት በጣም እየተሰደበ ያለው እንደውም ከሀይሚቲ ይልቅ ቡራ ነው የሚሰደበው ብዙ ጊዜ ማለት ነው። አንደኛ ቡራ አነጋገር አይችልም፣ እውነት ለመናገር ማለት ነው። የሆነ ሸም የሚይዘው ነገር አለ። እግዚአብሔርን ሸም ይይዘዋል ማለት እንዴት ነው? በጣም የሚሰደበውም ለዛ ይመስለኛል። የሆነ አስመስሎ ምናምን በብቃት ምናምን አይናገርም። አንዳንድ ጊዜ እንግዲህ ተፈጥሮም ሊሆን ይችላል። አሁን ሀይሚን ካያችኋት በጣም እንትን ናት፣ ፈጣን ናት። የምትናገራቸው ነገሮች ምናምን አለ አይደለ? በቃ የሆነ የሚያስደምም ነገር አላት እሷ ማለት ነው። እና እሱ ጋር ደግሞ ተፈጥሮም ሊሆን ይችላል እና እያሰደበው መጥፎ ልጅ እያደረገው ያለው ነገር አለ ማለት ነው። ይሄ ያለመረዳት ችግር ነው፣ ስለማትረዱት ነው እንጂ እና ደግሞ ለሱ ጥላቻ ስላላችሁ በጣም ጥላቻ ስላላችሁ ነው። እንደውም እናንተ ውስጣችሁ ጥላቻ ባይኖር ሀይሚቲ ሁሌም እሱን አታክ ስታደርጉት ትናገራለች ማለት ነው። ስለ እሱ ማለት ስለ ቡራዬ በደንብ አድርጋ ነው የምትነግራችሁ። እንደዚህ እንኳስ ተጣላን ብላ እየመጣች እሷን እንድትነኩባ ቡራን እንድትነኩት እንድትናገሩት አትፈልግም። በዚህ ሁኔታ ላይ ሆና ብዙ ቀን የተናገረችው ልብ ብላችሁ ከሆነ እና ይሄ ምንድን ነው? እነሱ ፍቅር ናቸው፣ ፍቅር ናቸው። በቃ እነሱን ለማለያየት እናንተ አትጣሩ። ነገሮች ይስተካከላሉ። ሁሉም ቦታ ይዛል በጊዜው። እንደውም ሰብስክራይብ አድርጓቸው። እሷ 300 ሺህ መግባት ትፈልጋለች፣ አስገቧት። እሱን ደግሞ 350 ሺህ አስገቡት። በቃ ታርጌት፣ ዋናው ታርጌት ይሄ ነው። ሰብስክራይብ በማድረግ አሳድጓቸው። ከዛ በተረፈ ግን ጥላቻ አትዝሩ ማለት ነው፣ አትዝሩ። ምክንያቱም ይቆጫችኋል በኋላ ላይ። ምን ነው ባልተናገርኩ ነገር የምትሉበት ጊዜ ይመጣል። አንደኛ ድምጻችሁ በየሶሻል ሚዲያው እየተበተነ ነው ያለው። ገብታችሁ አሰሙም። ግን ቲክታክ ላይ የምትዋሩ ልጆች ጥሩ ነገር ያወራችሁ ትኮራላችሁ፣ መጥፎ ነገር ግን የምትናገሩ መጨረሻ ላይ ታፍራላችሁ ማለት ነው። ምክንያቱም ሪከርዳችሁ ስላለ እንደዚህ ስንነግራችሁ ግን የጥላቻ አድርጋችሁ ትወስዱታላችሁ። በተለይ እኔንማ ጥምድ አድርጋችሁኛል። ለምን እንደሆነ አላውቅም።